በኢትዮጵያ አጥልቶ የነበረው የመበተን አደጋ ስጋት የተገፈፈበት የለውጥ ጮራ ፈንጣቂ አንጸባራቂ ድል የተበሰረበት ከፋፋይ የነበሩና የወረስናቸው የተሳሳቱ እሳቤዎች በመደመር ፍልስፍና የተተኩበት ዕለት ነው። ይህ እሳቤ በኢትዮጵያ የፖለቲካ ታሪክ ውስጥ አዲስ ምዕራፍ የተከፈተበት የልህቀቷ ጅምር የተበሰረበት ቀን ጭምር ነው። መጋቢት 24 ቀን 2010 ዓ.ም በዚህ ቀን ማግስት የተገኙ ውጤቶች የመደመር እሳቤ ውላጆች ሲሆኑ ባለቤቱ ደግሞ ህዝብ ነው። ኢትዮጵያውያን ለተገኙ ስኬቶች በዚህ መልኩ በአደባባይ እውቅና ይሰጣሉ። በአዳማ ከተማ የነበረው ድባብ ይህን ይመስል ነበር። በመድረኩ በለውጡ ማግስት የተገኙ ድሎችን ማጽናት እንደሚገባ ተመላክቷል። ኑቲ ዳሎን ያራ እንጂፈኖ ጎንፈተመ እኛ የዛሬ ትውልዶች የተገኘውን አንጸባራቂ ድልና ለውጥ ለማጽናት ለማቆየት እንዲሁም ወደ ላቀ ምዕራፍ ለማሸጋገር በጊዜ የለንም ስሜት 1 ዓመትን እንደ 5 ዓመት 5 ዓመትን እንደ 25 ዓመታት አስልተን በቁጭት እየሰራን ቃላችንን በተግባር እያረጋግጥን እንገኛለን። ሆጂቲካ ዋዳጋል ጎቻም ሙልሱ ረተርገም ኢትዮጵያን ሶዳ ኩፋቲ ፊትናው ራከና መጋቢት 24 ቀን የተከፈተው የለውጥ መንገድ ኢትዮጵያ ከመፍረስና ከመበተን አደጋ የተረፈችበት የተሳሳቱ የአመለካከትና የሐሳብ ክፍተቶችን በትክክለኛ ሐሳብ በመቀየር ኢትዮጵያውያን የእኩልነትና የሀገር ባለቤትነት ስሜት የተረጋገጠበት ነው። በተጨማሪም በማንነታቸው ምክንያት ይገፉ የነበሩ የማህበረሰብ ክፍሎች በሀገራቸው ጉዳይ ላይ የምክክርና የመወሰን መብታቸው በተጨባጭ የተረጋገጠበትም ነው። የሀገራችን የፖለቲካ ባህል ከመጠፋፋት ወደ መደጋገፍ እንዲሸጋገርና የዲሞክራሲ ምህዳሩ እንዲሰፋና ወንድማማችነትና ህብረ ብሔራዊነት እንዲጎለብት በማድረግ የወል ትርክት በመገንባት ሂደት ውስጥ የሚቆጠሩ በርካታ ስኬቶች ተመዝግበዋል። ባለፉት 8 የለውጡ ፍሬ የታየባቸው ዓመታት ውስጥ የህዝቡ ተሳትፎ የአንበሳውን ድርሻ ይወስዳል። ከመንግስት ጎን ተሰልፈው ለውጡን ያጸናው ህዝብ ታዲያ መጪው ምርጫ ፍትሐዊና ዲሞክራሲያዊ እንዲሆን የድርሻውን ይወጣ ዘንድ ጥሪ ቀርቧል። በስካሁኑ ጉዟችን በሁሉም መስክ በተከናወኑ ስራዎች ህዝባችን ከኛ ጎን ተሰልፎ አንጸባራቂ ድላችን ወደፊት እንዲራመድ እንዲሁም በጠንካራ መንግስት ጠንካራ ሀገር ለመገንባት በሚደረገው ጥረት ውስጥ ያበረከታችሁት አስተዋጽኦ ላመሰግናችሁ እወዳለሁ። ገለተ ጉዳሲኒ ገልቹን በርባድ ቢተቱስ ዲደሚ አፍር ካን ዋዳው ጎተን ሸነን መጋቢት 24 ለህዝባችን ባለፉት 5 ዓመታት የገባናቸውን ቃል ኪዳኖች በተጨባጭ አረጋግጠን ለሌላ ቃል ኪዳን በሰባተኛው ዙር የምንወዳደር ይሆናል። ለዚህም ይህ ምርጫ በሂደትም ሆነ በውጤት በሁሉም ባለድርሻ አካላት ዘንድ ተአማኒ፣ ፍትሐዊና ዲሞክራሲያዊ እንዲሆን አበክረን እንሰራለን። በአጠቃላይ ከመጋቢት 24 ወዲህ በሀገራችን የተከፈተውን አዲስ ምዕራፍ የተገኙ አገር አሻጋሪ ስኬቶች ኢኮኖሚያዊ እድገታችንን የሚያፋጥኑ እንዲሁም ለትልማችን ከዳር መድረስ መሰረት መሆናቸውን በመገንዘብ ለተሻለ ስኬት በጋራ እንድንሰራ ጥሪ ያቀርባለሁ። ጅፈኖ ጫልማፍ አከወጀኑ ዋምቸ ኮነንደባሰ